ዳግም አይምጣ በህይወታችሁ። ደግሞ ሁለታችሁም እግዚአብሔርንም የምትሰሙ ናችሁ፣ ሰውንም ደግሞ የምትሰሙ ናችሁ። እግዚአብሔር ይህን ባህሪ አይውሰድባችሁ። በእውነት ተባረኩ። ዘመናችሁ ይብዛ፣ እንጀራችሁ ይፈተታችሁ፣ ህይወታችሁ የተቃና ይሁን፣ ከክፉ ዓይን ይሰውራችሁ፣ እናንተም ተጠበቁ። አህሙ ደግሞ በዚህ በልጅነት ማለት በቃ ያልጠበኩትን ነገር ነው ካንተ ያየሁት። በእውነት እግዚአብሔር ይባርክ፣ ዘመንህን ያብዛል። በእውነት አሜን 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 ብለናን። ያላዛር እናት ዋው በጣም ነው ደስ የሚለው። እንደዚህ አንድ ላይ ሆነው አብረው በልተው አብረው ጠጥተው እንደዚህ ሲመራረቁ የእውነት ከዚህ በላይ ምንም አይነት ደስታ የለምና ደስ ይላል ማለት ነው። በጣም ደስ ብሎናል። እንግዲህ ያላዛር እናት እንዳለችው አይለያችሁ ማለት ነው። ደስ ይላል። ጥሩ ጊዜ አሳልፋችኋል። ካሳለፋችሁት ህይወትም ተምራችሁበታን ይሆናል ብለን እናስባለን እና ደስ ብሎናል። ከዚህ በላይ ደግሞ ደስ ብሏችሁ እንድናይ እንፈልጋለን። ያላዛር እናትም ክብር ይገባታል። የእውነት በጣም ምርጥ እናት፣ በጣም ከሚባለው በላይ ማለት ነው። የእናት ጓደኛ የእናት እኔ እንጃ እኔ አላቅም፣ ብቻ ሁሉ ነገር ናትና ደስ ትላለች። እድሜና ጤና ረጅም እድሜና ጤና ይስጥልን። ሰላም ሰላም፣ ውድና የተከበራችሁ የቻናል ተከታዮች እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በቸርነቱ። እንግዲህ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ቤተሰብ የሆናችሁም ደግሞ ያው በኮሜንት እንድታበረታቱኝ ጠይቃለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁትኝ ያላዛር እናትና አላዛር አህሙ እናት ትንሱዬን ነው ማለት ነው። እንግዲህ የተፈጠረውን ነገር ሁላችንም እናውቃለንና ዛሬ ደስ የሚለው ነገር ሁላቸውም ተሰባስበው አንድ ላይ ሆነው አብረው በልተው አብረው ጠጥተው ተመራርቀው ያው የአላዛር እናት ምርቃኑንም ሰምታችኋል። እና ደግሞ ትንሽም ደግሞ ትንሽ ቅር ያላት ነገርም አለ የአላዛር እናትና እሱንም እውነት ለመናገር አንዳንድ ጊዜ እናት ስትሆኑ በጣም ነው የሚከብደው። እንኳን አይደለምና ኮሜንት ላይ የምናደርገውን ነገር ብንጠነቀቅ እውነት ደስ ይላል። ምክንያቱም እንዴት ለእናት አንድ ልጅሽ እንዲህ ይሆንልሽ ብላ ለእናት መጥፎ ነገር መጻፍ በጣም ከባድ ነው። ኮሜንት ላይ ገብታችሁ ካያችሁ በተደጋጋሚ የምትጽፍ ልጅ አለች እና አላቅም ለምን እንደምትጽፍም አላቅም። ፈጣሪ ልቦና ይስጥሽ ማለት ነው። ምክንያቱም እንግዲህ እሷ እንደ እናት ናት፣ ምን ታውቃለች? ልጅ የሚያደርገውን ነገር እናት ታውቃለች ማለት አይደለም። እና በተደጋጋሚ እየሄድሽ ኮሜንት ላይ ልጅሽን በሞት ይንጠቅሽ እያልሽ ኮሜንት የምትጽፍ ልጅ ለመናገር ራሱ ይዘገንናል ማለት ነው። ሞት ምንም ጥቅም የለውም። ሞት የማይቀር ነው። ሁላችንም የምንሞትበት ጊዜያችንን ጠብቀን ሁላችንም አንቺ ኮሜንት የጻፍሽውም ሌላውም ሁሉም ጤነኛውም በሽተኛውም ሀብታሙም ደሃውም ሁላችንም ያው እንሞታለን። ለሞት ነው የተፈጠርነው። አፈርነን ወደ አፈርነን ማለት ነው። እና ግን ለእናት ለአንዲት እናት ልጅሽን በህይወት ይንጠቅልሽ በሞት ይንጠቅልሽ ልጅሽን በህይወት ያሳጣው ምናምን እያልሽ ኮሜንት በተደጋጋሚ በጻፍሽው እንግዲህ እናት ናትና እንደ እናት ተሰምቷት ተናግራለች ማለት ነው። ግን ባንጽፍ መጥፎ ነገር ባንጽፍ እንዴ ምን አደረገች? ምንም ይሁን ምንም ሲቀር ይቀራን ሲሆን ይሆናል እንጂ በፍጹም አንቺም ሆንሽ ሌላው ሰው ነገ መውለድ ይመጣል። ወልደሽም ሊሆን ይችላል። ልጆች ይኖርሻል፣ ህይወት ይኖርሻል፣ ትዳር ይኖርሻል፣ ልጅ ይኖርሻል። ማንኛውም ሰው መቼም እንግዲህ እግዚአብሔር ይባርከዋን በልጅና ልጅ መሃን ካልሆንሽ በስተቀር ያው እግዚአብሔር በልጅ ይባርከናል ሁላችንንም ማለት ነው። ማንኛውም ሰው ልጅ ይኖረዋል እና ለእናት ለአንዲት እናት ደግሞ እንደዚህ ማለት በጣም ነው የሚከብደው። አይባልምም አይደረግምም ማለት ነው። እናት ኮሜንት ስታይ አንዳንድ ነገር ስታይ አስተያየት ስታይ እንዲያውም ለእናት እውነት ለመናገር ያላዛር እናት የምታደርገው ነገር ቀላል ነገር አይደለም። በጣም ጎበዝ። ማንኛውም አሁን እናቶቻችን አሉ እውነት ማንኛውም እናት ለልጇ መጥፎ ነገር አትመኝለትም። መጥፎ ነገር ልጇ መጥፎ ነገር እንዲሆንም አትፈልግም በፍጹም ማለት ነው። እሷም እንግዲህ የእናት ዋጋን ነው እየከፈለች ያለችው ለልጇ። እንግዲህ መጥፎውንም ነገር ተው
ጥሩውንም ነገር እንትን እያለች አላዛር ከዚህ በፊት ምንም መጥፎ ነገር የለውም። በጣም ጥሩ ልጅ ነው። የእናቱ ጓደኛ ነው። ምንም ይሁን ምንም ካጎኑ ሁና አብራ የምትሆነው እናቱ ናት። የእናት ጓደኛ ነው ያለው እና እንዴት እናንተ እዛ ገብታችሁ መጥፎ ኮሜንት ትጽፋላችሁ? በዛ ላይ ደግሞ ዋሽተሽ ነው አንቺ አስመሳይ ነሽ እያላችሁ ኮሜንት የምትጽፉ ብዙ አላችሁ ማለት ነው። ለእናቱ እንግዲህ እናት ናት፣ ምን ታውቃለች? እሷ ያለችው ከሌላ ሀገር ነው፣ እንደኛ ነው እኮ በቪዲዮ የምትመለከተው። እና እንግዲህ አንዲት እናት የምታደርገውን ነገር ነው ያደረገችው። ልጇን ጠርታ ና ቶሎ ብላ ልጇን በስልክ ደውላ አይታችሁ ከሆነ ቪዲዮ ሰርታለች። ለምን እንደዚህ ታደርጋለህ ብላ ደውላለታለች። ልጇን ተቆጥታለች፣ መክራለች። ግን እንግዲህ አንድ ሰው ይሆናም ብሎ እና ያስተምራም ብሎ የገባበትን ልጅ ከዋለበት እናት አይውልም እና እናት እንደምታስበው ልጅ አያስብም። እና ይሄን ነገር አደረገ፣ ተሳሳተ ማለት ነው። እሱም ደግሞ በስተቱ ራሱን ነው የጎዳው። ለኛ ምንም አንዳች ነገር ምንም እንትን የሚለን ነገር የሚቀርብንም የሚጨምርብንም ነገር የለም። ግን ለራሱ ነው ራሱን የጎዳው። እጁን እስከ መቁረጥ ራሱን እስከ መጥራት ብዙ ነገር ላይ የደረሰው ያስተምራን ብሎ የሰራው ቪዲዮ ማለት ነው። ግን እናቲቱ ምን ታድርግ? ለእናቲቱ ለምን እየገባችሁ ትሳደባላችሁ? እናቲቱ ምን ታድርግ? እንደ እናት እችኛይቱን ልጇን ጠርታ እንዲያውም ልጇን ሳጠራ የልጇን ሚስት ጠርታ ነይ ብላ አረጋግታ ከሷ ጋር አድርጋ ልጁም ደግሞ እንዲመጣ አድርጋ መክራ መጀመሪያ እኔ ጋለች ሳትል የት ጥላሃት መጣ የት አደረካት ብላ ልጇን መክራ ነው እንግዲህ ሁላቸውንም እንዲስማሙና ሁለተኛ በዚህ ነገር እንዳይመለስበትኝ ቃል አስገብታ እንትን ያለችው ያስታረቀቻቸው እና እንዳለች የነገረውና ያስታረቀቻቸው ማለት ነው። እሷ ስላለች ነው በሁሉም ነገር በአንድ ቀን ያለቀው። ወደ እሷ ሲሄዱ ሁሉም በአንድ ቀን ያለቀው እንጂ ገና ብዙ ረጅም መንገድ ይሄዱ ነበር። በመሀል ሌላ ሰው ሲገባ ሌላ ችግር ይመጣ ነበር። አይታችኋል እንግዲህ በየዩቱበሩ ብዙ ነገር የሚመጣ እና እናት ስለሆነ ብቻ ሁሉን ነገር ሸፍና ይሄን ነገር አድርጋለች ማለት ነው። እናንተ ደግሞ ኮሜንት ላይ እየሄዳችሁ ለእናት አላዛርን ብትሳደቡ ብትሉ የፈለጋችሁ ነገር ብታደርጉ ምንም ችግር የለውም። ግን ለእናት ለአንዲት እናት የሌላው እናት ሲሰደብ ልክ ራሳችን እናታችንን እንደሰደብን ማሰብ አለብን ማለት ነው። ምክንያቱም እናት ናት። እናት ልትሰደብ አይገባም በፍጹም። ምን አደረገች? ስላስታረቀች ምን አደረገች ብለሽ ኮሜንት ትጽፊያለሽ? ያልሆነ ኮሜንት አትጻፉ። እውነት ለመናገር በጣም ከባድ ነው። እና እንግዲህ ዛሬ ደስ በሚል ነገር ተመልሰው መጥተዋል። በዚህ ኮሜንት ትንሽ ቅርዋት ነበር፣ ግን ለሁላችሁም ይቅርታ አድርጌያለሁ ብላለች። ኮሜንታችሁን ተጠንቀቁ እላችኋለሁ። እናትን በፍጹም እናት ላይ አትድረሱ፣ እናትን አትንኩ። ሁላችንም እናት ስላለን እናት ሲነኩብን ያማን ማለት ነው። እና እንግዲህ ዛሬ አላዛር እና ትንሱ ያወጣ ብለው ነበረ። ያላዛር እናት ደግሞ በደስታ አህሙ ጋር ሆነው ምግብ ሰርተው ቡና ፍልተው እንግዲህ አብረው እየተጨዋወቱ እየተመራረቁ ነበር። ደስ የሚል ጊዜ አሳልፈዋል። ከዚህ በላይ አይለያችሁ፣ እንዳይደገማቸው ሁለተኛ እዚህ ውስጥ እንዳይገቡ መክራ ገጽጻ የሚሆነውን ነገር አድርጋ ነው እንግዲህ እንትን እያለች ያለችው ይች እናት። ማንኛችንም ብንሆን አደራ እናት አትንኩ ማለት ነው። እንግዲህ ያላዛር እናት የእውነት በጣም ነው የምናመሰግነው። ምርጥ እናት ነሽ። ከምንም በላይ ክብር ይገባችኋል። ለእናቶች በሙሉ ክብር ይገባል። እነሱም ደግሞ በጥፋታቸው ተምረው ከዚህ በላይ ከባድ ፈተና የለምና ከዚህ ውስጥ ሁሉ ከዚህ ካሳለፉት ህይወታቸው ተምረው በፍቅር እንዲኖሩና እንኳን ለራሳቸው እንኳን ይሄ ነገር እንኳን እነሱን እኛንም አስተምሮናል ማለት ነው። በህይወታችን ላይ ምን እንድናደርግና ምን እንዳናደርግ ለይተን ያወቅንበት ጊዜ ነው ማለት ነው። ሁላችሁም እንግዲህ ከዚህ ቪዲዮ ብዙ ነገር ተምራችሁ ከነዚህ ልጆች ብዙ ነገር ተምራችኋን ብዬ አስባለሁ። እኔ እንደራሴ በቃ ማድረግ ያለብኝ ነገር ምንድነው፣ ማድረግ የሌለብኝ ነገር ምንድነው ብዬ በእነዚህ ቪዲዮ በህይወት ላይ በእነሱ ቪዲዮ ተምሬያለሁ ማለት ነው። እናንተም ደግሞ በቪዲዮአቸው እንደተማራችሁ ባለሙሉ ተስፋ ነን። ምንም ቢሆን በህይወታችሁ ላይ ምንም ችግር ቢያጋጥማችሁ ምንም ነገር ቢሆን በፍጹም መደረግ የሌለበትን ነገር አለማድረግ። በህይወት ቀልድ የለም፣ በፍቅር ቀልድ የለም። ፍቅር ማለት ህይወት ነው። ህይወት ደግሞ ምን ጥንቅር ብሎ ይቅር በዚህ የመጣ ብር ማለት ነው። እና በህይወታችሁ ላይ መጥፎ ነገር አታስገቡ፣ በህይወታችሁ አታሟርቱ።
እኔ ሌላ ምንም የምላችሁ ነገር የለኝም። ዛሬ ግን በጣም ደስ ብሎኛል። በቪዲዮአችሁም እናንተ ባደረጋችሁት ነገር ሁሉ እንኳን ለእናንተ ለኛ ማስተምራችኋልና እንወዳችኋለን። ዛሬ በጣም ደስ የሚል ጊዜ ነበር። የእውነት በጣም ነው ደስ ብሎኝ ሳስቼ ሳየ ነበረውና እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልን። ለቻናሌ አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ባይ ባይ። ቸር ሰንብቱ።